አሁን ላይ የሚንገራት እየቀለድክ ነው? እየቀለድክ ነው? ይኸውልሽ መጀመሪያ ስሚ። ምንድን ነው የምሰማው? እንደዚህ የሆንኩት አንቺ አንደኛ ነገር ከሰው ጋር እንድጣላ አትፈልጊም እና ሁለተኛ ነገርም ያው በቃ ከሰው ልጆች ጋር እንድደባደብ አትፈልጊም እና በሰዓቱ ከሌላ ሰዎች ጋር ነው የተጣላሁት እና እንደዚህ የሚሆንኩት ሌላ ሰዎች ነው ያደረጉኝ እና ብሩክ ያያየኸኝ አውራ ምን ለማለት ነው የፈለግከው? ብሩክ ያልመተኝም ሌላ ከሌላ ሰዎች ጋር ነው የተጣላሁት ግን በሰዓቱ አንቺ እንድትፈጅኝ ወይም ደግሞ ሌላ ነገር ትችላለህ። ችግር የለም ከዚህ በኋላ የምንሰማው ነገር እንፈልገውን አድርገናል። ምን በቃ ጨረስኩ እኮ እየዋሸ ነው ስንላችሁ ማለት ነው። ሪምባ ስትሉ የነበሩ እንኳን ደስ አላችሁ፣ እንኳን ደስ አላችሁ በጎቹ ማለት ነው። ለምን ካላችሁ ኤፍሬም ብሩኬ አይደለም የደበደበው ስንላችሁ በጣም ብዙ እየተበጠረቃችሁ ነበራችሁ ማለት ነው። ዛሬ ምን ተሰማችሁ? ምን ተሰማችሁ? ኤፍሬም እንደዛ እንዳላረጋው ሁላችንም ልቦናችን ያውቃል። ገባችሁ? አሁን ግን እየው እሰቡት፣ ሃይሚን ህይወቷን በጠበጣት ማን? ኤፍሬም ማለት ነው። አስባችኋል? ምን አስቦ ነው? ምን አልሞ ነው? አላሁ አለም ማለት ነው። ምን እየፈለገ ነው? አላሁ አለም። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ከትዳር ላይ ሌላ ሰው መግባት የለበትም ስንል በእንደዚህ በምክንያት ነው። ገባችሁ? ከትዳር ላይ ቤተሰብ መግባት አለበት ብዬ እኔ አላምንም። ይቅርታ አድርጉልኝ። ገባችሁ? አሁንም ቢሆን እሱ ማለት ነው ይሄው ይህ ምን ጣጣ ይዞባት መጣ ማለት ነው። ማን? ኤፍሬም። ገባችሁ? ትዳሯን አሳጣት። አሁን ብሩኬ ደግሞ ቆርጧል። ለምን ካላችሁ ብዙ ጊዜ እሱ ሲወቀስ ስለነበረ አሁን ብሩኬ በጣም ትግስቱ አልቋል። ገባችሁ? ስለዚህ ለማንኛውም ብሩኬ ታገስና ከሃይሚ ጋር ሁን፣ ማንንም አትስማ። በሁለተኛ ደረጃ ደግሞ ያጋጥማል። ግን እስኪ የወንድሙ መከታ የእህቷ መከታ ስትሉ የነበራችሁ እስኪ ዛሬ የት ናችሁ? የት ወጣችሁ? የት ገባችሁ? የት ደረሳችሁ? እኛ ብሩኬ አልደበደበውም ስንላችሁ ስትሳደቡ የነበረው ዛሬ ምን ተሰማችሁ? ብሩኬ እንግዲህ ባንደበቱ አልመታኝም አለ ኤፍሬም ባንደበቱ አልመታኝም፣ እኔ ከሌላ ሰው ጋር ተጣልቼ ስለነበረ ነው አለ። ከሌላ ሰው ጋር ደግሞ የተጣለው ደግሞ ከሚስቱ ዘመዶች ጋር ነው፣ ከዛች ካስረገዛት ማለት ነው። ኤፍሬም ካስረገዛት ውዶቼ ማለት ነው። የኤፍሬም ጉድ ቢወጣ ራሱ ከብሩኬ የባሰ ነው። ከብሩኬ የባሰ በጣም ብዙ ጉድ አለበት። ስለዚህ እኛ ስንነግራችሁ አሸሸ ገዳሜ ስትሉ የነበረው አሁን እውነቱን ማወቃችሁ ደስ ብሎኛል። በሁለተኛ ደረጃ ደግሞ አንዳንዴ ተሎ ብላችሁ አትፍረዱ። ተሎ መፍረድ መጥፎ ነው። ገባችሁ? ለምን ካላችሁ ሃይሚ አሁን ይዛኔ ብትረጋጋ ኑሮ አሁን ይህ ሁሉ ነገር ባልተፈጠረ። እንግዲህ ሃይሚ እንደ ጥፋተኛ ተቆጥራ ደግሞ እንደገና መልሳ ደግሞ ይቅርታ ትጠይቃለች። እኔ በጣም ነው የምታሳዝነኝ። ለምን የሚሰራው ሴራና ስራ እኔ አስቀድሞ ስለገባኝ ለዛ ነው። በቀደም ኤፍሬም ብሩኬ አላስመታውም ስላችሁ ስዳረቃችሁ የነበር ማለት ነው። ለምን? መረጃው ደርሶኛል ውዶቼ። እኔ እንደሆን ብዬ እደርስባታለሁ እያንዳንዷ መረጃ። ለማንኛውም ታማኝ መረጃ ከፈለጋችሁ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየት ያላችሁ እንትን በሉ፣ ገባ በሉ እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ማለት ነው ውዶቼ አንዳንዴ በትዳራችሁ በህይወታችሁ ሌላ ሰው ጣልቃ ሲገባ ጥሩ አይደለም ስንላችሁ በምክንያት ነው። ገባችሁ? አሁን ይኸውላችሁ ኤፍሬም ገብቶ ህይወቷን በጠበጠው። ማን? ኤፍሬም ማለት ነው። እና ኤፍሬም ጥሩ አልሰራህም። እውነት ለመናገር በጣም ባለየነ በጣም ማለት ነው ከጋሽዬ እና ውዶቼ። አሁን ደግሞ ሃይሚ ማድረግ ያለባት ሙሉ ለሙሉ ብሩኬን ማመንና ማመን ብቻ ነው። ኤፍሬምን ማመን የለባትም። ለምን ካላችሁ ኤፍሬምን ካመነች በጣም ብዙ ገደል ትገባለች። ገባችሁ? ሰሞኑን እኔ ስዳረቃችሁ የነበረ ይሄ ነው። ኤፍሬም አይደለም እሱ ብሩኬ አይደለም የደበደበው፣ ኤፍሬም አውቆ ነው። በጣም እየዋሸ ነው። በጣም እንደዚህ እያለ ነው ስንላችሁ በጣም ብዙ ሰዎች እንትን እያላችሁ ነበረ።
ግን ይሄው ዛሬ እውነቱን አወቃችሁት። ገባችሁ? አስፈራርቶት ነው ምናምን ደግሞ እንዳትሉ ውሸት። ለምን እንዳልደበደበው ምን እንዳላለው እያንዳንዷን መረጃ ደርሳናለች። ገባችሁ? እና ለማንኛውም እንኳን እውነቱን አወቃችሁት። በሀይሚ ደግሞ ከዚህ በኋላ ማንን ማመን እንዳለብሽ ማንን ማመን እንደሌለብሽ ለይ። ኤፍሬምን በጭራሽ ማመን የለብሽም። ምክንያቱም ውሸቱ ከዚህ በላይ ከብዙ ጓደኞች ጋር ያለያይሻል። ስለዚህ ኤፍሬምን ማመን ይቅርብሽ የእናቴ ልጅ ማለት ነው። ለምን ኤፍሬም የሚያደርገው ነገር በጣም የሚያስጠላ፣ በጣም የሚዘገንን፣ በጣም የወረደ ነው። እሱን ደግሞ አንነግርሽም። ከሞላ ጎደል ታውቂያለሽ፣ ጎደል በደንብ ጠንቅቀሽ ታውቂያለሽ። ስለዚህ አሁን ለዚህ ሁሉ ተጠያቂው ለዚህ ሁሉ ነገር ማን ነው? ኤፍሬም ነው ማለት ነው። እና ለማንኛውም እህቶቼ ማለት ነው በዚሁ አጋጣሚ ንገራችሁ፣ በህይወታችን ላይ ሌላ ሶስተኛ ሰው ጣልቃ ማስገባት አለብን ብዬ እኔ አላምንም። ጣልቃ ሰው ሲገባ ይሄው ልክ እንደ ሀይሚ ነው የምትሆኑት። ገባችሁ? በትዳራችሁ ላይ ወላ ቤተሰብ ወላ ማን ማስገባት የለባችሁ። አለቀ ደቀቀ። ራሳችሁ እዛው ጉዳችሁን መጨረስ እንጂ ሰው ሶስተኛ ሰው ጣልቃ ማስገባት መጨረሻው አያምርም። ገባችሁ? ለምን ካላችሁ አሁን እኔ ሳስበው ብሩኬ ማለት ኤፍሬም በብሩኬ ይቀናል። በምን በቪው ማለት ነው። ለዛ ነው ይህን ጣጣ ሁሉ ፈጥሮ የመጣው። አሁን አመናችሁኝ? ገባችሁ? ሰሞኑን እንደዛ ጉሮዬ ድርቅ እስከሚል ጨቃጨቃቸው የነበረ እውነት ስላለኝ ነው። ለማንኛውም እንግዲህ ሀይሚ ከዚህ በኋላ ባልሽን ነው ማመን ያለብሽ። አለቀ ደቀቀ። ሶስተኛ ሰው ማስገባት የለባችሁም። ሁለታችሁ መጨረስ አለባችሁ። በሁለተኛ ደረጃ ደግሞ ኤፍሬም ማነህ አንተ ፍፄ አትንጣጣ። አንተም ጋር እኮ በጣም ብዙ ነገር ያረከው ማነረሳልህ እኮ አለ። ያንን አሁን ለማካካስ ነው አንተ እያሽቃበጥክ ያለው። ኖ አንረሳም። ምን እንዳረክ፣ እንዴት እንዳረክ፣ ለምን እንደዚህ እንዳረክ በደንብ ጠንቀቀን እናውቃለን። አሁን እችን ጉድ ስታገኝ ደግሞ እንግዲህ ልትል ነው ወይ? አታርገውም። ምክንያቱም አንተም የሀይሚና የብሩኬ ጠላት ነህ። አለቀ ደቀቀ። አታስመስል። እንደዚህ ምናምን አትበል። እነሱ ቢረሱ እኛ አንረሳም። እኛ እያንዳንዷን ነገር ስቴብ አድርገን ነው የምንይዛት ጭንቅላታችን ላይ። እና ለማንኛውም አሁን ደህና ሰው ለመምሰል አትከራከር፣ መከራከር አይጠበቅብህም። ገባ? ምክንያቱም አንተም ደህና ሰው ስላልሆንክ እባብ ስለሆንክ ማለት ነው። አሁን አንተ ምንድነው ደህና ሰው ተብለ ቻናልን ለማሳደግ ነው 100 ሺህ ለመግባት ማለት ነው። አይ አንቺ ማራዳን የማራዳ ምን ያጣላናል በሰው በረንዳ አሉ ውዶቼ። እና ለማንኛውም እህቶቼ አሁን ከሀይሚ ጎን መቆም አለባችሁ ሁላችሁም። ሀይሚ እውነቱን ተረድታለች፣ ደስ ብሎኛል። ግን ኤፍሬም ያረከው ነገር ግን በጣም የሚያስጠላ፣ በጣም የሚደብር፣ በጣም የሚዘገንን ነው። ገባ? ለምን በፊትም አትመኙ ብለን ሪከርድ ልከላት ነበረ። ገባ? አንተን አምና ነው የተበላችሁ። እና ይህን የምላችሁ ብሩኬ ደግሞ በቃይ ከዚህ በኋላ በቅቶኛል ምናምን የምትለው ነገር አቁምና ወደ ሀይሚ ተመለስ። ምክንያቱም አንተም ደግሞ የራስ ጥፋት አለብህ። እኩል ናችሁ፣ ጥፋት አለብህ። ስለዚህ ጥፋትን እንደዚህ ጥፋት አላጠፋሙ ለማለት አትንደርደር። ጥፋት አለብህ። እነዛ ሴቶችን ባታመጣ ኖሮ ምን ባትል ኖሮ ይህ ሁሉ ነገር አይፈጠርም ነበር። ያንተም ጥፋት አለበት ማለት ነው። እና ሁላችሁም ዘላችሁ ሀይሚ ብቻ ጥፋተኛ ለማድረግ እንዳትሞክሩ። ምክንያቱም እናንተ ሁላችሁም ጥፋተኞች ናችሁ። አለቀ ደቀቀ። እና በሶስተኛ ደረጃ ደግሞ ፍፄ ማለት ነው ደህና ሰው ለመጫወት እየሞከረ ነው። ደህና ሰው ማለት ነው። ለምን ካላችሁ 100 ሺህ አልገባማ 77 ሺህ ሰብስክራይብ ነው ያለው። 100 ሺህ ለመግባት ነው ደህና ሰው የሚጫወተው። ውሸት። ደህና ሰው እንዳልሆንክ እኛ በደንብ ጠንቅቀን እናውቃለን። ብንናገር እናልቃለን እንጂ እናውቃለን ማለት ነው። በዚህ ደረጃ ማሽቃበጥ አይጠበቅብህም። እና ለማንኛውም እህቶቼ ወንድሞቼ ብሩኬና ሀይሚ አይለያዩም። ኢንሻአላህ አንድ ይሆናሉ። ጠላት ርድብን ቁጭጭ ይላል። ግን በዚህ ደረጃ ግን ኤፍሬም ተወርዳለህ ብዬ አስቤ አላቅም። እኔ ግን አውቄያለሁ። ለምን መረጃው ስለደረሰኝ መጥቼ አድርጌ ነገርኳችሁ። ብሩኬ ኤፍሬም እየዋሸ ነው፣ እሱ አይደለም የደበደበው ስላችሁ ብዙ እንትን እያላችሁ ነበር። ለማንኛውም ይህን ነው የምላችሁ። በሶስተኛ ደረጃ ደግሞ የለመደ ልማድ ያሰርቃል ከማድ ይላል። በህይወታችሁ ሶስተኛ ሰው ጣልቃ አታስገቡ። አሁን ይህ ድራማ በጣም አስተማሪ ድራማ ነው። በህይወታችን ያለ ነገር ነው ድራማ እየሰሩ ያለው። ለማንኛውም ድል ለብሩኬና ለሀይሚ።
ሌላው እርድብን ይበል ትላለህ እና ሰብስክራይብ ላይክ ሼር አይረሳ። ለማንኛውም ኤፍሬም ግን በጣም ባለየ ነህ፣ አጥፍታል። ጥፋትን አምነህ ይቅርታ ጠይቅ። አለቀ ደቀቀ። ምክንያቱም ጥፋተኛ እንደወንክ ማመን አለብህ። ገባ? ምክንያቱም ከመጀመሪያው ጀምሮ እኛ እናውቃለን ለምን ያንን ድራማ እንደፈጠርክ። ለማንኛውም ሀይሚ ነበር ያልተረዳሹ። አሁንም ሀይሚ ተረድታለች። በምንም ነገር ልታስተባብልም አትሞክርም ብዬ አስባለሁ። ግን ሀይሚዬ ከዚህ በኋላ ወዳጅሽንም ጠላትሽንም ብትለይ ደስ ይለኛል። ለምን አንቺ በጣም የዋህነሽ፣ ሁሉ ሰው እንዳንቺ ይመስልሻል፣ ሰዎች ደግሞ ይጎዱሻል ማለት ነውና እኛም ስንከራከር የነበረው ይህን ነው። ብቻ አላቅም። ሰብስክራይብ ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።